ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ ዛሬ እንግዲህ ሄለንን ይዤላችሁ ነው የመጣሁት። ሄለንን፣ ልዑልን እንደገና ደግሞ ያ አገታት የተባለው ልጅ ማን እንደሆነ ነው ይዤላችሁ የመጣሁት እና ቤተሰብ መጀመሪያ ግን ለኮሜንታተሮች የምለው ባለፈውም ብያለሁ። እንዲሁ ሄለን የሆነ ልጅ አድናቂሽ ነኝ ብሎ መጥቶ አበባ ሲሰጣት ቤቷ ድረስ ምናምን ነገር ተንበርክኮ ይሄንን አይቼ ተይ ሄለን ይሄ ጥሩ አይደለም ከናቲ ጋር ያጣላሻል ብዬ ተናግሬያለሁ። መልእክቴን አስተላልፌያለሁ። እንዲሁም ደግሞ ኮሜንታተሮች ስትጽፉ ልክ ይኑራችሁ፣ የእውነት ልክ ይኑራችሁ። ምክንያቱም ለሰው ህይወት መጥፊያ መሰናከያ እንዳትሆኑ። ከዛ ሰው ራሱን ካጠፋው ሰውዬ ወይ ደግሞ ራሷን ካጠፋቸው ልጅ ሴት ይልቅ እናንተ ናችሁ የምትጠየቁት እኮ። ይሄንን አታውቁም? ምክንያቱም ለዚች ልጅ ነፍስ መጥፊያ ምክንያት ኮሜንታተሮች ናቸው። ያንን ክፉ ቃል የወረወረ የተሳደበ ነፍሷ ሳትጠራ በግድ እንድትሄድ ራሷን አጥፍታ ያስደረገ ኮሜንታተር እራሱ ነው የሚጠየቅበት። ስለዚህ ከእንደዚህ አይነት ነገር ተቆጠቡ፣ ተዉ። ለሰው መጥፊያ ምክንያት፣ ለሰው ሞት ምክንያት አትሆኑ፣ አትጻፉ። ከተናገራችሁ ወታችሁ እንደዚህ በቪዲዮ ሰርታችሁ ተናገሩ። ካልተናገራችሁ ደግሞ በቪዲዮ በኮመንት መልካምን ነገር ጻፉ። ሰውን የሚመልስ ሰውን ከጥፋቱ የሚመልሰውን ነገር ተናገሩ እንጂ ካልተሳደባችሁ አይሆንም እንዴ? የስንት ሰው ጥፋትን የስንት ሰው ሞትን እያየን እኛ እንዴት ነው መጥፎ መጥፎ ኮመንት እየጻፍን የሰውን ልብ ለመስበር? አረ ተው ተው። ምክንያት አትሆኑ፣ ለሞት ምክንያት አትሆኑ። ይሄ ደግሞ በጣም ከባድ 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 ኃጢአት ነው። ትናንትና ሄለን ላይ እሷም ያመጣችው ነገር ጥሩ አልነበረም። የምትሰራው ሁሉ ጥሩ አይደለም። ስትሏትም የነበረው በጣም ጥሩ አይደለም። በቃ ለስራ የተጠቀመችው ነገር ነው። ከወንድ ጋር እየሄደች መስራት ልክም ባይሆን እንደው ጥሩ ነገርን ይዛ መምጣት ትችል ነበረ። ልክም ባይሆን ከወንድ ጋር እንደዚህ ሆኖ መስራት ግን ደግሞ መክሮ መመለስ ያለ ነገር ነው እና ለስትጽፉ ላጻጻፋችሁ ለአንደበታችሁ ልብ ከልብ ሞልቶ የተረፈው አንደበት ያወጣል እንዳለው መጽሐፍ ቅዱሱ ማለት ነው። ተው፣ ጥሩ አይደለም የእውነት። እና ሌላው ነገር ደግሞ ትናንትና ሄለን ይዛው የመጣችው ይሄ ታግታ ምናምን ነገር አለ። በብዛት ድራማ ነው እያላችሁ ነው። ይሄን ያህል አፏ ተመቶ ደም እስከምተፋ ድረስ እሷ ብቻ ሳቶ ልዑል እንደዛ ተመቶ ደሙ እንደዚህ እየተንጠባጠበ እንግዲህ ደም ያስታውቃል አይደል? ከውስጥ የሚወጣ ነገር እንዲህ የተዝለገለገ ነበር ሲወጣ የነበረው። መቼም ከቸቡ እንደዚህ ተዝለግልጎ አይወጣም አይደል እንዴ? ከቸብ ነው እንዳንል ማለት ነው። እና ሄለን አንዳንዶቻችሁም ያ ልጅ ነው መጀመሪያ ናቲን እንትን ለማለት ለማስቀናት ይዛው የመጣችው ወይን ስትጠጣ አብራው ልጁ ራሱ ነው። እኔም በደንብ ቪዲዮን በርብሬ አይቼ ልጁ ራሱ መሆኑን በድምፁ በደንብ ነው የለየሁት። አሁን ታምኔል ላይ ያደርገዋለሁኝ እና ይሄ ሁሉ ጥፋት የራሷ ሆኖ ሳለ ግን እኛ ተይ ሄለን ብለን መቆጣት እንድትመለስ ማድረግ እንጂ ሌላ ስድ የለቀቀ ኮመንት ጽፈን ልጅቷን ሌላ ነገር ውስጥ እንዳንከታት ተው፣ ተቆጠቡ ከእንደዚህ አይነት ነገር። ድራማም የመሰላችሁ አለ፣ ድራማ አይደለም ይሄ። ድራማ ውስጥ ሰላም አትካተትም። ምክንያቱም ሰላም የተከበረ ትዳር ያላት ልጅ ናት። እንደውም ልዑልን ድራማ ከሆነ እንትን ፕራንክ ከሆነ እጣላሃለሁ ስትለው ነበረ። ምክንያቱም ይቺ ልጅ የተከበረ ትዳር አላት። በፕራንክም እንደዚህ አናቃትም። መጨረሻ ላይ እንደውም ባሏን ሰርፕራይዝ ምናምን ነገር አድርጋ ነው ሰርታ የመጣችው ሰላም እና ለልጅቷም አዲስ ነገር ነው ይሄ። እንደገና ደግሞ እንደዚህ ስትንገላታ እዛ ጋር ባል የሚባል አካል አለ፣ ይከፋዋል። ስለዚህ ይሄንን እሷ ስለምታስብ እንደዚህ አይነት ነገር አታደርግም ሰላም። እኔ ድራማ እንዳልሆነ ያወቅኩትም በዚህ ነው። እና ልክ ነው ሄለን ታጠፋለች። ስራም ቢሆንም ደግሞ እንደው
እንደዚህ አይነት ስራ ቢቀርም ምክንያቱም መዘዙ መጨረሻው ይሄ ነው። በቃ ለድራማም ቢሆን መጨረሻው ይሄ ነው። መጨረሻው አንድ ሰው በስሜት ተነሳስቶ እንደዚህ አይነት ነገር አስጀምረሽኛል፣ ለድራማም ቢሆን ለፕራንክም ቢሆን፣ ስለዚህ እኔ ደግሞ ልቤ ውስጥ ገብተሻል፣ ስለዚህ ያንን ሰው ትተሽ ከኔ ጋር ካልሆንሽ እያሉ የሚያደርጉትም ሊኖሩ ይችላሉ። ይኖራልም ደግሞ ወደፊት ገና ይኖራል። ይሄ በጣም እየተቀየረ የሚመጣ ነገር ነው። ግን አሁን ዞሮ ዞሮ ይሄ ምንም አይነት ትምህርትም አይሰጥም። ምንም አይነት ራስን ከማዋረድ እንደዚህ አይነት መጥፎ ቃላት ከሰው እንዲወጣና እንዲሰደቡ ከማድረግ ውጪ ምንም አይነት ጥሩ ነገር አይሰጥም። እንደገና ደግሞ ነገ የሚመጡትን ህፃናቶች፣ ታዳጊዎች እንደዚህ ማድረግ ይቻላል እየተባለ መንገድ መክፈቻ ትምህርት መስጫ ነው እና እንደዚህ አይነት ነገር ሄለን ብቻ አይደለችም። አንዳንዶቻችሁ ስራ ነው ያላችሁ አላችሁ። እንደዚህ አይነት ስራ የለም። ራስን አዋርዶ እንዴ ራስን አዋርዶ ክብርን ዝቅ አድርጎ እንደገና ደግሞ ያልሆነ ነገር ለትውልድ አስቀምጦ እንደዚህ አይነት ስራ አለ? ተው። እንደዚህ ያላችሁ ሰውን ሌላ አደጋ ውስጥ አትክተቱ። ስራ ነው በርቺ ምናምን ነገር እንዴ እዚህ ጋር ከወንድ ጋር ሄለን አይደለችም፣ ሌላ ሰውም ቢሆን ማለት ነው። እዚህ ጋር ከወንድ ጋር ተኝታ ስታዩ ስራ ነው ልትሉ ነው ወይስ ትቃወማላችሁ ይሄንን ነገር? ይሄ ነገር ልጆቻችንን የሚበለክል ለትውልድ ጸር የሆነ ነገር ነው። ስለዚህ ይሄንን ነገር እንቃወማለን አትሉም መቼም። ስራ ነው የምትሉት እንዴ? ስራ ነው የምትሉት። ይሄ ደግሞ በጣም ጥሩ አይደለም። እንደራሳችሁ አስቡ። ነገር ለሚመጣው ለምትፈጥሩት ለምትወልዱት ልጆች ይሄንን አይተው ሲያድጉ ምንድነው ልጆቻችን ከእንደዚህ አይነት ነገር የሚማሩት ብላችሁ አስቡ እንጂ ስራ ነው ይስሩ እንዴ። ስራ እኮ በጣም ብዙ ነገር የሚሰራ አለ። ሚዲያውም ለነገሩ ያለ ቆሻሻ ነገር አይደምቅም። በጣም የሚታየው ይሄ እንደዚህ አይነት ነገር ነው። በጣም የሚወደደው እንደዚህ አይነት ነገር ነው እና ለዛም ነው ልጆቹ እንደዚህ ቆሻሻ ነገር ይዘው እየመጡ እነሱ የሚሰደቡት። እውነት አሁን ለሄለን የተጻፈላት ትናንትና በጣም ሞራል የሚነካ ነገር ነው። ቢቀርባትስ ይቅርባት። ይሄ ነገር ዛሬ ፕራንክ ሆነ፣ ነገ ግን የእውነት ሆኖ እንደማይመጣ በምን እርግጠኛ ሆነን? እንደገና ደግሞ ስትደበደበው ሁለተኛዋ ጊዜ ነው። አንዴም ናቲ እያለ እንደዚህ እርግጥ አርገዋት ናቲን ካልተውሽ ብለው አባብጣ መታ ነበር አይደል? እንግዲህ ድራማ ይሁን ምን እግዚአብሔር ይወቀው። ትላንትም እንደዛ። ይሄ አንደኛ የእህቷንም ህይወት እዛ ጋር ታመሰቃቀላለች። እህቷ የተከበረ ትዳር አላት። ፕራንክ ሳይሆን ሪል መስሏት ነው እንደዚህ አይነት ነገር ውስጥ የገባችው። ግን ቢሆንም ለሰው ሁሉ ህይወት ጠንቅ ነው እንደዚህ አይነት ነገር። ልዑል እንደዛ ሲደበደብ ደም ሲተፋ መቼም ከቸብ አፍ ውስጥ አድርጎ ገባ አንልም። ይሄ የሆነ ከውስጥ የሚወጣ ነገር ነው፣ ያስታውቃል። ይሄ የሰውን ህይወት ሁሉ የራስን ህይወት ተበላሽቶ የሰውን ህይወት የሚያበላሽ ነው በጠቅላላ ማለት ነው። ስለዚህ ጥሩ አይደለም። መክሮ መመለስ፣ ታይ ብሎ ተቆጥቶ መመለስ እንጂ መጥፎ ኮመንት በመጻፍ ልብ አይመለስም። ወደ ሌላ ነገር ነው የሚያዳርሰው የሚያደርገው። ይሄ ደግሞ ለዛ ሰው ህይወት መጥፋት ምክንያት እኛ ስለሆንን እኛ ነን የምንጠየቅበት። በጣም ነው የምንጠየቀው። እውነቴን ነው። ከሞተው ሰው ራስን ማጥፋት ኃጢአት ነው ይታወቃል። ከዛ ሰውዬ ይልቅ እኛ ምክንያት ስለሆንን ነው የምንጠየቀው። በቃ የመሞቱ ምክንያት። ስለዚህ ኮመንት አትጻፉ። ሄለን ከእንደዚህ አይነት ስራ መመለስ አለባት። ፕራንክም ከሆነ እሰየው ፕራንክ ይሁን። ግን ይሄ ነገ ጧት ስታድጉ የምትመጡ ልጆች ይሄንን አድርጉ። እንደዚህም ስራ አለ እየተባለ ወይ ደግሞ በእንደዚህ አይነትም ነገር መስራት ይቻላል እየተባለ መንገድ መክፈት ስለሆነ ቢቀርም ምንም ማለት እኮ አይደለም። የእውነት ይቅር ምንድነው እንዴ? ኧረ በስመ አብ ክብር ይበልጣል እኮ። የእናትና የአባትን ጭንቀት እያዩ እንትን ከማለት ነገ ጧት ዛሬ የምናደርገውን ነገር በጣም መጠንቀቅ። ትናንትና ቤተሰብ ሁሉ ሲደውልላት ነበር። ሄለን ጋር ቤተሰብ ናቸው የሚደውሉት የእንትና ጋር ሰላም ጋር። ይሄ ሁሉ ስለተጨነቁ ነው። ለምን ራሳችን መጥፎ ነገር ላይ ወድቀን ቤተሰብን ምን አስጨንቀውና? ሄለን ጥሩ አይደለም። ጥሩ ስራ ይዛ